ሄሎ ጤና ይስጥልን የጤናፔዲያ ዩቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ሊደርሺፕ ማኔጅመንት ኤግዛም ባለፈው አንድ ቪዲዮ ለቀን ነበረ። ሁለተኛ ፓርት ዛሬ ይዘን ተገኝተናል። ቪዲዮውን ላይክ አድርጉት። ኦንላይን ክላሶች ተማሪዎች እየተመዘገቡ ነው። ስለዚህ ለግል ከመማር የበለጠ ከተማሪዎች ጋር መማር ይሻላልና ስለዚህ የተመዘገባችሁ ክላሱን ተከታተሉ ስንል በአክብሮት እንጠይቃለን። የኤግዚት ኤግዛም ፕሪፔር የምታደርጉ ልጆች ለኤግዛም የምትዘጋጁ ልጆች በተለየ እርዳታ ለኤግዛሙ ሬዲ እንድትሆኑ እናበቃችኋለን። ተመዝገቡ፣ በስልክ ቁጥሩ ደውሉ፣ ዩቲዩብ ቻናሉን ሰብስክራይብ አድርጉ። በዚህ ጤናፔዲያ ዩቲዩብ ቻናል ከ15000 በላይ ፎሎወር ባለው ዩቲዩብ ቻናል ማለት ነው። እንዲሁም ደግሞ በቴሌግራም ቻናላችንም ያለን ጤናፔዲያ ሲኦሲ ትሬኒንግ ሴንተር ሰብስክራይብ አድርጉት፣ ፎሎ አድርጉም፣ ተከታተሉን። ዜናዎችን በዛም በዚህም ትሰማላችሁ። ቪዲዮ ላይክ በማድረግ ጀምሩ። ሊደርሺፕ ማኔጅመንት ለሶሻል፣ ለናቹራል፣ ለጤና ተማሪዎች እንዲሁም ደግሞ ለሌሎች ሶሻል ሳይንስ ተማሪዎች ላይክ ቢዝነስ ማኔጅመንት፣ ፕሮጀክት ማኔጅመንት፣ ማርኬቲንግ ምናምን ተማሪዎች ጠቃሚ ፖይንት ነው። ስለዚህ ቻናሉን ፎሎ አድርጉ፣ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ሰብስክራይብ ይኑረው። በእርግጠኝነት ጥያቄዎችን ተወዳችኋላችሁ። ኬሲዮሲ ቲፕሶቹ ደግሞ በጥያቄዎች ላይ ተመስርተው እንደ ሌላ ኖት ተጨማሪ ነገሮች ስለሚሆኑላችሁ ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ወደ ጥያቄዎች እንግባ። So a newly appointed head of the health center had discussion with catchment Kabale leaders to identify real health problems that occurred in the community. The head identified trachoma as major health problem following poor latrine utilization, so they have constructed latrine. What would be the most appropriate good care delivery approach used by the head? So ስለዚህ በአዲስ መልኩ የተዋቀረው የቀበሌ ሄድ ሄልት ሴንተር ላይ ምን ዲስከስ አደረገ? ከዛ በኋላ ምንድነው ሪል ሄልዝ ፕሮብለም እንደ ኮሚኒቲ በሶሳይቲ ውስጥ በማህበረሰብ ውስጥ ያለው ችግር ምንድነው፣ እውነታው የቱ ነው ብሎ ቼክ አደረገ። ከዛ በኋላ የመጀመሪያ ፕሮብለም አይደንቲፋይ ያደረገው ትራኮማ ነው፣ የአይን በሽታ። ከዛ በኋላ እሱን አይደንቲፋይ ካደረገ በኋላ ላትሪን ገነባና ኮንስትራክት አደረገ ላትሪን። ስለዚህ የትኛው ነው አሁን ይሄ አይነት ጉድ ኬር በሊደሩ በመሪው የተሰጠው ጉድ ኬር የትኛው አይነት ነው? ዲዝ ኮንትሮል ፕሮግራም ነው? ኮንቬንሽናል ኬር ክሊኒክስ ነው? ፒፕል ሴንተርድ ፕራይመሪ ኬር ነው? ኮንቬንሽናል ኬር ሪፈራል ሆስፒታል ነው? የትኛው ነው? እዚህ ጋር ስናየው ለምሳሌ ሊደሩ ምን አደረገ? መጀመሪያ ሪል ፕሮብለሙ ምንድነው ብሎ ማህበረሰቡን ጠየቀ፣ ኮሚኒቲ ውስጥ ያለው ነገር። ከዛ በኋላ ትራኮማ እንደሆነ ተረዳ። ትራኮማውን ለማባረር ደግሞ ላትሪን ተጠቀመ። ላትሪን ሽንት ቤቶች ምናምን የጽዳት ቦታዎች ምናምን መጠቀም ጀመረና እሱን ኮንስትራክት አደረገ። ስለዚህ ይሄን አይነት ሊደር ሲኖር የምንለው ፒፕል ሴንተርድ ፕራይመሪ ኬር፣ ማህበረሰቡን አማከረ፣ ማህበረሰቡ የሚፈልገው ነገር አወቀ። ከዛ በኋላ የማህበረሰቡን ፕሮብለም ለመፍታት አፕላይ ያደረገው ማድረግ ያለበት ነገር ማለት ነው። ስለዚህ ፒፕል ሴንተርድ ፕራይመሪ ኬር የሚለው መልሳችን ይሆናል ማለት ነው። ጉድ ዲዝ ኮንትሮል ፕሮግራም የምንለው ኮንትሮሊንግ ስፔሲፊክ ዲዝም፣ ለምሳሌ የሆነ ፓንደሚክ የሆነ ነገር ኤፒዴሚክ ምናምን ነገር ሲነሳ ዲዝ ኮንትሮል ቲም ይዋቀራል ከየዲፓርትመንቱ፣ ከነርሲንግ፣ ከላቦራቶሪ፣ ከአነስቴዚያ፣ ከሜዲካል ዶክተር፣ ፊዚሻን፣ ከሁሉም ስታፍ ኢቨን ከሶሻል ሳይንሶች ማኔጅመንት ሊኖር ይችላል። ብዙ ነገሮችን አዋቅሮ ቲም ኦርጋናይዝድ ይደረጋል። ከዛ በኋላ ኮንትሮል ለማድረግ ነው ዲዙን የሚካሄደው ማለት ነው። that is this control program
ኮንቬንሽናል ኬር ኢን ክሊኒክስ የምንለው ደግሞ ኮንቬንሽናል ኬር ኢን ክሊኒክስ ጠበበ የት ነው? ክሊኒክ ላይ ነው የሚሰራው። ከዛ በኋላ ትሪትመንት ነው የሚሰጠው ለኢንዲቪዱዋል ፔሸንት ነው። ስፔሲፊክ ነው ኮንቬንሽናል ኬር ኢን ክሊኒክስ። ፒፕል ሴንተርድ ፕራይሜሪ ኬር የምንለው ደግሞ ኮሚኒቲውን ኢንጌጅ ያደርጋል፣ ማህበረሰቡን ያካተተ እና ችግሮችን ከስር ከመሰረታቸው ለመንቀል። ለምሳሌ እዚህ ጥያቄው ላይ ምንድነው የሆነው? ትራኮማ እንደሆነ ተረዳ ችግሩ። የትራኮማውን ያመጣው ደግሞ ኬዙ ምንድነው አለ? ላትሪን በአግባቡ ሃይጂን በአግባቡ ስላልተጠቀሙ ነው አለ። ስለዚህ እሱን ፕሩቭ ለማድረግ እሱን ቼክ ለማድረግ ላትሪን ኦርጋናይዝ ያደረገና ችግሩ ከመሰረቱ ለመፍታት ተነሳ ማለት ነው። ኢምፕሩቭ ያደርጋል ኦቨርኦል ዌልቢንግ። ላትሪን ተዘጋጀ፣ ንጽህና መጠበቅ ተጀመረ። ከዛም በኋላ ቆሻሻ የለም፣ ትራኮማ የአይን በሽታ የለም ማለት ነው። ዛት ኢዝ ኢት። ኮንቬንሽናል ኬር ሪፈራል ሆስፒታል የምንለው ደግሞ ምንድን ነው? ኮንቬንሽናል ኬር ሪፈራል ሆስፒታል ስፔሲፊክ ፔሸንት ነው እንትን የሚለው ግን ከፍ ያለ ነው። ኮንቬንሽናል ኬር ሆስፒታል ነው፣ ሪፈራል ነው፣ ስፔሻል ትሪትመንት ነው የሚሰጠው። ሃየር ሌቭል ሆስፒታልስ ኦር ሪሰርች ላቦራቶሪስ እዛ ላይ አካባቢ ሃየር ሌቭል ኬር የሚሰጥባቸው ኮንቬንሽናል ኬር ሪፈራል ሆስፒታል ይባላል። ስለዚህ መልሳችን ፒፕል ሴንተርድ ፕራይሜሪ ኬር ይሆናል። ግድ ወደ ቀጣይ ጥያቄ እንላለን። ቀጣይ ጥያቄ ነው። A newly appointed CEO of a hospital decides to decentralize activities to subordinates after performing situational analysis. The process was done using the service regulations and consistent discussion with community members in the catchment area. What is the most likely health service building block focused by the CEO, Chief Executive Organizer? አዲስ የተዋቀረው ሲኦ ሆስፒታሉን ዲሴንትራላይዝድ ማድረግ ፈለገ። የሴንትራላይዝድ ፓወር አልተመቸውም እና ዲሴንትራላይዝድ ማድረግ ፈለገ። ይሄን ለማድረግ ደግሞ ሲቹዌሽናል አናላይሲስ ሁኔታዎችን አናላይዝ ማድረግ ፈለገ። ሲቹዌሽናሊ አናላይዝ ማድረግ ፈለገ። ከዚህ በኋላ ሰርቪስ ሬጉሌሽን ሰራ። ኮንሲስተንሲ ዲስከሽን ዊዝ ኮሚኒቲ አደረገ። ከዛ በኋላ ማስተካከል የፈለገው ነገር ምንድነው? የትኛውን ቢልዲንግ ብሎክ ነው? ሄልዝ ኤሪያው ላይ ያለው የትኛውን ቢልዲንግ ብሎክ ነው? አሁን ይህ ሲኦ ማስተካከል የፈለገው ነው ጥያቄው። ኤ ሂውማን ሪሶርስ፣ ቢ ገቨርናንስ፣ ሲ ሰርቪስ ዴሊቨሪ፣ ዲ ፋይናንሲንግ። የትኛውን ነው? አመራር ነው። ዲሴንትራላይዝድ ካለ ገቨርናንስ ነው፣ አድሚኒስትሬሽን ኤሪያ ላይ ነው። ዲሴንትራላይዝድ ሴንትራላይዝድ የሚለውን ነገር የምናወራ ኢንስቲትዩሽናል አናላይዝ አደረገ። ሬጉሌሽን ኮንሲስተንሲ ዲስከሽን ዊዝ ኮሚኒቲ ሬጉሌሽን አለ እዚህ ጋር። ዲሴንትራላይዝድ አክቲቪቲ አለ ዊዝ ሰፖርዲኔትስ። ገቨርናንስ አመራር ነው ማዘጋጀት የፈለገው። ለምን የሚለውን እነዚህ ሲዩሲ ቲፕሶችን አይተን እንረዳ። ሂውማን ሪሶርስ ማለት ማን ነው? ጉድ ሂውማን ሪሶርስ ማለት ዲልስ ዊዝ ወርክ ፎርስ ማኔጅመንት። ሂውማን ሪሶርስ የሚሰራው ይሄ የሰው ኃይል አመራር የምንለው ማለት የሰው ኃይል ሁሎችም ቦታዎች መስሪያ ቤቶች ስትሄዱ የሰው ኃይል አለ። የሰው ኃይል አስተዳደር ቢሮ የሚባል ነገር አለ። ሂውማን ሪሶርስ ማለት ይህ ከሰራተኞች ጋር የሚገናኝ ማኔጅመንት ኤሪያ ነው ሂውማን ሪሶርስ የሚባለው። ታንክ ዩ። ገቨርናንስ ደግሞ ይሄ ሊደርሺፕ፣ ሬጉሌሽን፣ ፖሊሲ፣ ኮሚኒቲ ኢንጌጅመንት ምናምን ላይ ኮንሰርን የሚያደርግ ነው። ገቨርናንስ አስተዳደር ላይ ህግና ደንቦች ላይ እነሱ ላይ ያነጣጠረ ገቨርናንስ አስተዳደር ይባላል። ሰርቪስ ዴሊቨሪ ደግሞ የሆነ ሰርቪስ የሚሰጥ ካምፓኒ ቢኖር ኦርጋናይዜሽን ቢኖር ሰርቪስ ዴሊቨሪው አቬይላቢሊቲውን፣ ኳሊቲውን፣ አክሰሲቢሊቲውን ኤግዛማይን የሚያደርግልን ሰርቪስ ዴሊቨሪ ኦርጋን እንለዋለን። ኦርጋን ኦፍ ዘ ኦርጋናይዜሽን ማለት ነው። ፋይናንሲንግ የምንለው ደግሞ ዊዝን በጀት ከዚህ ከገንዘብ አቅርቦት ጋር የተገናኘ ነገር የሚሰራውን ፋይናንሲንግ እንለዋለን። ግድ ስለዚህ መልሳችን ገቨርናንስ ነው፣ አስተዳደር ላይ ነው። ዲሴንትራላይዝድ የሆነ ነገር ልናወራ የምንችለው ማለት ነው።